አዎ እርግጥ ነው ይሄን ፎቶ ተነስቻለሁ ግን በሰዓቱ ካጠገብ የነበረችው ሴት ምንም ይቻለችም ናሁም ግራ ያጋባኝ እኮ ነው ቆይ ማንን ልመን እየወላወልክ ካንተ ሐሳብ ጋር እኮ እንዳልገናኝ እያደረከኝ ነው ኑሃ እኔና አንቺን ለማጋጨት የተሰራ ተንኮል ነው እንደዛ ከሆነ ተሳክቶላችኋል ምን አንተን አምናለሁ እኮ ናሁም ግን ደግሞ ፎቶውን እንዴት ልከራከር ተው ግን ተው እንደዚህ በነፍሰ ስጋዬ ተይያጨክንብኝ ተው ግን ናሁም ተው ናሁም በቃ ከዚህ በላይ ልጅቷን አታስጨንቃት ኑሐሚን ለምን አንዴ አትሰሚኝም አንዴ መጨረሻ ጥያቄ ልጠይቅህ ሻሸመኔ ያለው ሆቴላችሁ ከአምራን ጋር እንደዛ አይነት ፎቶ ተነስታችኋል ንገረኝ ይኸውልሽ ኑሐ ከአምራን ጋር ሻሸመኔ በፍጹም አልሄድንም በእርግጥ ቦታው ላይ ግን ከልጅቷ ጋር የነበረው ፎቶ አስታውሳለሁ ኦሪጂናሉን ነው የምልሽ እንጂ ይሄኛው አይደለም ከዚህ በላይ ምንም ማለት አይጠበቅብህም ኑሐሚን ለምን አትሰሚኝም ኑሐሚን አንተ አትበይኝ አለማፈር እኔን እንዴት ለማብረድ ቤቴ ድረስ መጣ ጭራሽ ቀድመኝ መተህ ተጎልተሃል የግዴታ አንቺ አቅፈሽ መኝታ ቤትሽ እንድታስገብኝ እኔ ሰግሬ መምጣት አለብኝ ማለት ነው ናሁም በድጋሚ አታናደኝ እኔም ተናድጃለሁ እባክሽ እና ኑሐሚን ያንተን እንዴት ማብረጃ ናት ያለው ማን ነው እና አንቺ ነገሩን ሳታውቂ እንደዛ መሆን ነበረብሽ በቃ ተወኝ ናሁም ዝም በል ዝም ባልልስ ከቤትሽ ልታባርሪ ነው ኑሐሚን አድርጊዋ አስወጪኝ እኔ ያን ያህል ባለጌ አይደለሁም ያንን ፎቶ በትክክል ታውቀዋለህ አይደል ለዛ ነው እንዳስረዳሽ አንድም ደቂቃ ሳትሰጪኝ ሮጠሽ የመጣሽው አልካድኩኝም እሺ ቆይ ሴቷ ማን ነች እየጠየቅኩ ነው ነፍሰ ጥሯ ሴት ማን ነች ነው እሱን እኮ ነው የምነግርሽ አዎ ፎቶ ላይ ያለችዋን ሴት አውቃታለሁ ግን ካንገት በላይ ገባችሁ ሴት አላቃተም ጭራሹ ነው ይሄ ደግሞ ምን ማለት ነው መጀመሪያ አረፍ በይና ሁሉንም ነገር ልንገርሽ ኑሐሚን ልቀመጥም ልቁምም የምፈልገው ሐቁን ብቻ ነው የእውነት ግን በጣም ነው የተቀየምኩሽ ካንተም ብሶ ጅራፍ ራሱን ገርፎ ራሱ ይጮሃል አሉ እንዴት ነው ጥለሽኝ የምትሄጂው ተነጋግረን መግባባት ካልቻለን እንዴት ነው ነገን ተጋብተን አንድ ላይ መኖር የምንችለው እሱም ማድረግ ነበረብኝ ምን አደባባይ ላይ ጥለሽኝ መሄድሽን ነው ማድረግ ነበረብኝ የምትይ ሐቁ ላይ ለመድረስ ለጠላቶቻችን ሴራ በጥቂቱም ቢሆን መገዛት ነበረብኝ ምን ማለት ነው ደሜ ብልጥ ልሁን ሲሉ ብልጣ ብልጦኝ የተገኘሁባቸው ዛሬ ምንም ልትገቢኝ አልቻልሽም ኑሐሚን አምራን ስላንተና ስለ ልጅቷ ምነግርሽ ነገር አለኝ ብላኝ እሷ ጋር ሄጄ ነበር የመጣሁት ምን እኔ ይህን በፍጹም አላምንም ከዚህ በኋላ እኔ ምንም ነገር ብናገር ማንም እንደማያምነኝ አውቃለሁ አዎ አላምንሽም እንዲያውም ይሄ መለሳለሽን በፍጹም አልወደድኩትም ግን እኮ አንቺና ናሁምን ለማጣላት እኔ ምንም ነገር አላደረኩም ምናልባት ልታደርጉ ያሰብሽው በዚህ መንገድ ቢሆንስ ስለዚህ ናሁምን አልተቀየምሽውም ማለት ነው አዎ አልተቀየምኩትም ምናልባት ልታስመሳይ ያስበሽ ከሆነ ይሄ ነገር እንደማያስደስትሽ በደንብ አውቃለሁ እንዴ አልገባኝም አሁንም ከናሁም ፍቅር ይዟታል ብለሽ ነው እንዴ የምታስቢው ትሰሚኛለሽ ደግመሽ እንዳትደውይልኝ እሺ ለነገሩ እኔ ጥፋተኛ አንቺ ቁም ነገረኛ ብዬ እዚህ ድረስ መምጣቴ ትመስላለች አያምራን አሁንም ላቻ አዘንኩልሽ ምንም ብትሰሪ ምንም ሊሳካልሽ አልቻለም ሆኖም ግን እናንተ አትጋቧትም ወይዘሮ ዝናሽም ደስተኛ ሆና አትኖርም አይገርምም እና አሁን በፍጹም እንደዚህ አይነት ነገር አያደርግም እኮ ነው ያለችኝ ይሄንን እናቴ መሆን መቻል አለባት የተናገረችው ማለት ይቀላል አሁን ደግሞ ላንተ ጥብቅና መቆም ጀምራለች አይገርም እና ማን አደረገው አለችሽ ዳግምን ነው ከዚህ ሴራ ጀርባ አለ የምትለው ምን ግን እኔ አላመንኳትም እውነቷንስ ቢሆን እየዋሸችስ ቢሆን ድጋሚ ከወንድምህ ጋር ልታቀያይምህ እየሞከረች ቢሆንስ እኛ እንዴት እናውቃለን
ስለዚህ ይሄንን ነገር እኔ እንዳላደረኩበት አምነሽበታል ማለት ነው። አንተን እኮ አለማመን አልችልም ናሆሜ። ቅድም እኮ የሆነ የዋሻኝ ነገር እንዳለ ስለተሰማኝ ነው ትቼ የመጣሁት። እኔ ምልክ አንተ ጋር ፎቶ አለ እንዴ? አዎ አለ። ፎቶን ግን በደንብ አይተኸዋል ነው? ልብሱ ራሱ እኮ ኦልድ ፋሽን ነው። ከአንገት በላይ ያለው የፀጉር ስታይል ይመጣጠናል። ጭራሽ እኩል አይደለም እኮ ኑሐሚን። እኔ እኮ ከአንገት በላይ ካለችው ከዛች እርጉዝ ሴት ጋራ ምንም አይነት ፎቶ አልተነሳውም። ጭራሽ ነው ከናካቴው አላቃተም እያልኩሽ እኮ ነው። እና ያረገዘችውን በአይ ነው ልትለኝ ነው? በእናትሽ እንደው ቀንቼ ነው በይኝ። አንቺ ቢቀና በእርጉዝ ሴት ትቀኛለሽ እንዴ? እባክህ ናሆም አትቀልጅ። አሁንም ቢሆን እኮ ነው የተጨንቄ ነው ያለሁት። ልክ ነሽ። ጠላቶቻችን አሁንም የተኙልን አይመስለኝም። ነገስ ሌላ ሴራ እንደማይጎነጎንብን በምን ማረጋገጥ እንችላለን? የኔ ውድ መቼም ቢሆን ሊለያዩን አይችሉም። ናሆም በዚህ የተነሳ ከወንድም ጋር አልተጣላም አይደል? ይገርምሻል፣ በሰዓቱ ልጅቷ ባታመልጠኝ ኖሮ እኮ ይሄንን እያንዳንዱን ጉዳይ ማን እንዳስደረጋት ላወጣጣት ነበረ። ግን አንቺም እኮ እሷን ለማግኘት ሄደሻል። በመሄድ ያተረፍኩ እንጂ አልከሰርኩም። አሁንም ቢሆን የአምራን ዓላማ ያን ቤተሰብ መበጥበጥ ነው። እሺ በቃ አሁን ወደ ራሳችን እንመለስ። እሺ ስለ ልጅቷ ንገረኛ። ብነግርሽም ስለማይጠቅምሽ እንደው ቢቀርብሽ ነው የሚሻልሽ። እና ሚስጥር መደባበቁ ተጀመረ ማለት ነው። እሺ በቃ እነግርሻለሁ። እና ፋዘር የለም እንዴ? ሰብረህ የገባኸው እኮ አንተ ነህ። አንተ ልጠይቅህ እንጂ አባዬ አያቴን ለማምጣት ወደ መናኸሪያ ሄዷል። ለምን አልነገርሽኝም ታዲያ? እንዴ አብረን ሄደን የምናመጣቸውን? አሃ ለካ ሁለታችን ማሳባችን ሌላ ሴት ላይ ነበር። እረባዋል። ልታጎርሽ ነው? ለምን ገብቼ የሆነ ነገር አልሰራልህም? ስለዚህ ትዳር ተጀመረ ማለት ነው እንዴ? ያኔማ ራስህ ሰርተህ ነው የምታበለኝ። ቆይ ግን ምግብ ላይ እንዴት ነህ? ቆይ አበላላይ ነው? አሰራርህን ነው እንጂ። ማለት አሰራሬን ነው ማየት የምትፈልጊው? ኧረ እባክህ አንተ ሰውዬ እንደርሜ ይሁን እንዴ? የምን መባለግ ነው? ለማንኛውም የማርታን ታሪክ በደንብ ትነግረኛለህ። አሁን ገብቼ ለአያቴም ላንተ ምግብ ላዘጋጅላችሁ። ግን አያትሽ እኔ እነዚህ ሲያገኙ ምን ይላሉ? አይዞህ ገና ሳያገባት ቤቷ ተገኘ ብላ በዲሞ ፍተራናት እንትልላለች። አንተ ያማሃል እንዴ? ምን ሆንሽ? ይሄን ያህል የልጅሽን አባት ነው እንጂ ሰይጣን እንኳን ልመይሽ። ቆይ ግን አንተ በምን ቋንቋ ብነግርህ ነው የሚገባ? አንቺስ ቆይ በምን ቋንቋ ብነግርሽ ነው ይቅርታ የምትቀበይ? ታውቃለህ ይሄና ያ አንድ አይደለም። አንተ ብዙ ጊዜ ነው የበደልከኝ። ይሄ እኮ ያምራን ስራ። ከዚህ በፊት ከሷ ጋርም ገደል እንድገቡ ጭምር የነገርኳችሁ መሰለኝ። አንድ እድል ያስፈልገኛል። እኔ የምሰጥህ ምንም አይነት እድል የለም። ሰማኸኝ አይደለ? ኤሚ እንዴ አንተ ልጅቷ ምን አድርግ እያልካት ነው? ኤሚ ግን እኔ አንቺን ምን አድርጌሽ ነው እንደዚህ የጠላሽው? ሰሚኛለሽ? በቤተሰብ መጣሽ ማለት በእኔ መጣሽ ማለት ነው። ሰምተሻታል መቼስ። ይሄ የቤተሰብ ጉዳይ ነው። ማን ነው ደግሞ አንተን ቤተሰብ ያደረገ? አንቺ ባትኝም ሁለታችንን አንድ የሚያደርገ ነገር ተፈጥሯል። ኤሚ ይሄን አንቺ ጉዳይ እንደ አምራንና እንደ ናሆም አይደለም። እሺ ራስህን ችላ አውራ። እሺ በእና በኤሚ መሀል እኮ ልጅ አለ። ባንቺና በናሆም መሀል ምን አለ? ምን አንተ የተረገምክ አፍን ዝጋ ብያለሁ። ሲመስለኝ በሁለታችሁ መሀል ያልጨረሳችሁት ነገር አለ። አንተ ግን ከዚህ በኋላ በመንገዴ ባገኘ እንደ ዛሬው ዝም ብዬ ማልፍ እንዳይመስል። እሺ እኔ የምልሽ ከልጁ ላይ ቪዲዮን ተቀበልሽው እንዴ? ለምንድን ነው ስለ ልጅ የምታወራው? አንተ ራስ እንደገደልከው ረሳኸው እንዴ? ይሄን ነገር መቼም ማረሳለህ። እኔ እያወራሁሽ ያለሁት ስለ ቪዲዮ ነው። እሺ አንድ ቀን የልጄን ዋጋ እንደማስከፍል ታውቃለህ አይደል? ለካ ልጁ የቤት ኪራይሽን ለመክፈል ዋስትናሽ ነበር አይደል? ምን አባ ነው ያልከው አንተ? ይኸውልሽ አምራ አንድ ብንሆን የተሻለ ነው። እሺ እኔ እናንተ መቼም አንድ አንሆንም። እሺ ያ ቪዲዮ አሁንም እጅሽ ላይ እንዳላቃለሁ። ለነዛ ሰዎች እኮ በዛ ቪዲዮ አስፈራርተሽ ጠቀም ያለ ገንዘብ መቀበል ትችላለሽ። ቪዲዮ ያ ልጅ ጋር የለም። ባካፑም እንደሆነ ጠፍቷል። ባካፑም በጭራሽ ሊጠፋ አይችልም። እሺ ወይ አንቺ ወይ ልጁ እያታለላችሁኝ ነው። ቆይ አንተ ማንኝ ነው ብለህ ነው የምታስበው? አምራን ታውቂያለሽ አይደለ? እኔና አንቺ እኮ እዛ ቤት እንዳንገባ ያደረጉት አቶ ለይኩንና ወይዘሮ ዝናሽ ናቸው። ከድሮም አይወዱንም ነበር። እኔን ከዚህ ውስጥ አስወጣኝ። ራስን ችለህ አውራ እያልኩ ነው። እሺ በቃ ቪዲዮ እኔ ልግዛሽ። ያለኝን አንድ ንብረትን ቢሆን ሽጪ ቪዲዮ ልገዛሽ ይችላል። እውነት
ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ። ቆይ ምንድን ነው የሚለው? 10 አለቃ ናት ላይ የፈጨች ነው። የምን 10 አለቃ ነው? አንድ 10 አለቃ የሚባል ሰውዬ የባልየው መውጣት ይሰማና መጥቶ ከሚስትየው ጋር ጨዋታ ይጀምርልሻል። እናልሽ ባልየው ወደ እርሻ ሲወጣ ጠብቆ የሚገባው 10 አለቃ ተብዬ ሰውዬ ሚስትየውን በድንገት ኳሎ ይመጣና ጎንተል ያደርግልሻል። እሺ ታውቂዋለሽ 10 አለቃ? በእውነት ነው ሁኔታው አስቆኝ እንጂ እኔ ምንም አላውቅም። ከዛ 10 አለቃ ገብቶ ሲንጎዳጎንልሽ ባልየው ከቸልልሽም። ወይኔ የምሬን ነው የምሬን ነው። ከዛ ባልየው እንዲህ ከሚጫወቱ ህፃናት መካከል አየና ናናና እስኪ እናትየውን ጥራት ብሎ ላከው። ብቻ አያቸው እንዳትለኝ ብቻ እንዳላያቸው ብቻ። ልጅዮ አይቶ ገና እንደተመለሰ አባትየው ምን ቢለው ጥሩ ነው የታለች ሚስትየው ሲለው ልጅዮ ምን ቢል ጥሩ ነው ይልቅ ብትለምጁ ነው የሚሻልሽ። አሁን እኮ ሚስቴ ልትሆኚ ነው። በእርግጥ እኔ እንደማደርግህ ምንም ጥርጥር የለኝም። ምክንያቱም አንዳችን ለአንዳችን ተፈጥሮናል ብዬ አስባለሁ። በል አሁን ስለ ልጅቷ ንገረኝ። ስለ ማርቲ ነው? አሃ ጭራሽ ስሟንም ለማቆላመጥ በቅተህልኛል። ኧረ ምን እንደምትይ ለማወቅ ነበር። እኔ ኑሐሚን ትቀናለች ብለህ አልቀናም። አሁንማ ይቺ ባህሪሽ ጎልታ ወጣች እኮ። የምሬን እኮ ነው። ቆይ ልጅቷ ግን ማነች? ደግሞ ለምንድን ነው እስከዛሬ ስለሷ አስታወራስ ያልሰማሁት? በዛ ላይ ፎቶ ላይ እንዳየሁት አሳሳምህ ለየት ያለ ነበር። ጎረስኳት አይደል? ጎረስካት ብቻ በላሃት እንጂ። እውነት ግን ለጥያቄ መልስ ፈልጋለሁ። ማርታ ማነች? በእርግጥ የመጀመሪያ ፍቅረኛ ነች። ናት ነበረች። ይቅርበኝ። እንደሱ ብትለኝ ይሻልሃል። ግን እኮ ከአምራን በፊት ሌላ ፍቅረኛ እንደሌለ ነግረኝ ነበር። አንተ ቀጣፊ። ኑሃ እባክሽ ይሄን ታሪክ ላይ መርሳት ነው የምፈልገው። ማለት እንጃ ብቻ ለማንም ሁላ ወርቼው አላውቅም። ኢቭን ለቤተሰቤ ሁላ ማለት ነው። ቆይ ይሄን ያህል ታሪኩ ምን ቢሆን ነው እባክህ? በእርግጥ ከአምራን ጋር ተመሳሳይ ታሪክ ነገር ነው። ማለት ልጅቷ የጥቅም ሰው ነበረች? ከአምራን በላይ አፈቅራት ነበር። ናሆም ሌላ ምሳሌ ጠፍቶ ነው እንደዚህ የምትለኝ? ኖዬ ከአንቺ በላይ ማንንም ማፍቀር አልችልም። አንቺን በጣም ነው የማፈቅርሽ ማሪ። እኔም ፈጣሪ እስካሁን ለጎዱኝ ሴቶች መካሻ አድርጎ ነው አንቺን የሰጠኝ። እና በቃ ለዚህ ነበር የተለያያችሁት? ተጋብተን ነበር ለመኖር ያሰብነው፣ ግን በመጨረሻ ፈረንጅ አግብታ ጥላኝ ስትሄድ በቃ ከዛ በኋላ ሴት የሚባል አላምንም፣ ማንንም ለማግባት አልወስንም ብዬ ራሴ ላይ ፈርጄበት ነበር። ግን መልሳ አምራን ላይ ወደክ። ግን አሁን ጥሩ ቦታ ላይ ናቸው የወደኩት። ወይኔ ጉዴ! እነማዬ መጡ መሰለኝ። ኧረ እሺ፣ የት ልደበቅ? ናሆም እዚሁ ሆነ እና ምንም ቢፈጠር አነፍንፋ ነው የምታውቀው።
በቃ ወደ ሳሎን እንሂድ። ሳሎን እዚህ ምን ይሰራል በባለው ወይኔ እናናዬ እንዴት ናፍቀሽኝ እንደነበረ ብንታይ። ለዚህ ነው መተሽ የተቀበልሽኝ። ወይ እናናዬ ደግሞ ሩጫው እኮ ልቤን አድከሙት ነው። ምን ታደበሰብሻለሽ? ልብሽን ያጠፋው እዚህ ቆሞ። እናናዬ እንዴት ነው? ሰላም ነው? እንዴት ነህ? እናናዬ ብዙ አስቆምንሽ እንዴ? ኧረ እንደውም ገና መድረሴ ነው። በቃሽ። እናኔ ናና ምነው በሀሳብ ጥለውን ሄዱ? አለሁ ልጆቼ። እናናዬ ግን እውነት አሁን ነው የመጡት? አዎ በቅርቡ ነው የመጣሁት። እውነት? 10 አለቃ ይሙት። በዛ ቪዲዮ አስፈራርቼ ከዝነሽ ገንዘብ ለመቀበል ያላደረኩት ጥረት አልነበረ። ምናልባት አንቺ አካሄዱን ስላላወቅሽበት ይሆናል። ካንቺ የተሻልኩኝ ነኝ እያልከኝ ነው? በትንሹም ቢሆን አዎ። ይልቅ እዚህ ካንተ ጋር መታየቴ ለኔ ጥሩ አይደለም። ባዶ እጄን ልሄድ ነው? ከፈለክ ባዶ እግርህን መሄድ ትችላለህ። እንደሱ እንኳን መሄድ የለመድሽው አንቺ ነሽ ብዬ ነው። እኔ እንኳን ቢያንስ 4 እግር አለኝ። ያንን የሟቹ ልጅ ዳግም የሚባለውን የግድ ማግኘት ሳይኖርብኝ አይቀርም። አግኝተህ ምን ልትለው? ቢያንስ አባቱ ሲቀበር ያለውን ቪዲዮ አንቺ ጋር እንዳለ ነግረዋል። ቀሽም የፈራው መሰለህ እና ያላገጥሽብኝ ነው? አታስብ፣ ቀድሜ አግኝቼው ነግሬዋለሁ። ከዳግም ጋር ተገናኝታችሁ ነበር? አግኝቼው ምን እንዳልኩት ታውቃለህ? አንተ የቀባጠርክለት ውሸት እንደሆነ ነግሬዋለሁ። ለዚህ ነው በቃ ስልክ ያነሳለኝ አለው። የኤሚ እርቃኗን ያለው ቪዲዮ አለኝ ብለህ ነበር እንዴ? ለምን በሱ አስፈራርተህ የሆነ ነገር አትቀባበል? እሱማ እኮ ያንቺን ቪዲዮ ነው ጋር አይደል? እንግዲህ ያንን ቪዲዮ ልቀቀው ከማለት ውጪ ሌላ የሚሰጥ ነገር ምንም የለኝም። ቪዲዮ ግን አለ አይደል? ቪዲዮን አይደለም ኢንተርኔት ላይ ለምን ጣራ ላይ ወጣ አትለቀውም? ከዚህ በኋላ ለክብር የሚጨነቅ ሰው አይደለም። እሺ፣ ለነገሩ ክብር ያለው ሰው አይደለ ስለ ክብሩ የሚጨነቅ። ስድብን ከጨረስክ መሄድ ትችላለህ። ይሄ ነገር ከዳግም ይልቅ ለምን ለራሱ ለነው ማልነግረው? ምን ብለህ ነው የምትነግረው? ሁሉንም ነገር የናሁም እናትና አባት የዳግምን አባት ገለው ሲቀብሩት ተደብቀሽ ቪዲዮ ቀርጸሽ ብላክሜል እያራክሻቸው እንደሆነ ልቀጥል ሌላ። ስለዚህ እኔንና ናሁምን የማጣላት እቅድ አለ ማለት ነው። ችግር የለውም፣ ቀጥልበት። አቤት ናሁም ይሄን ነገር ሲሰማ መቼም ሰው ያረግሽም። ምናልባት ምን ሊጎዳሽ ይችላል አይደል? አሁን ከተጎዳሁት በላይ ይጎዳል ብለህ ነው? ግድ የለሽም ማለት በዛ ቪዲዮ ይሄንን ቤተሰብ ገደል መክተት እንችላለን። ቪዲዮ የለኝም ኤርሚያስ፣ እባክህን እመነኝ እንዴ። እሺ በቃ የልጁን ስልክ ስጪኝ። የልጁም ስልክ ከስልኬ ላይ ጠፍቶብኛል። እንዴ ቆይ አንቺ ነን እያጃጃልሽኝ ነው እንዴ? ቆይ ስልኩ እንዴት ነው ሊጠፋብሽ የምችለው? የምር ስልኩ የለኝም። ስልኩ ቢኖረኝ ኖሮ እሱ ጋር ቪዲዮ እንዳለ ደውዬ ጠይቀዋል ነበር። መቼም እንደማላምነሽ ታውቂያለሽ አይደል? እሱማ እኔም አላምንህም። ስለዚህ ምንም ምርጫ አልሰጠሽኝ። የግድ ለናው መንገር አለብኝ ማለት ነው። ኤርሚ እባክህ እንደዚህ አታድርግ። ላሳለፍናቸው ፍቅር ብለህ አንቺ እኔ አምራን ምንም ነገር ብታደርግ የሚደንቀኝ ሰው አይደለም። እሺ ይኸውልህ ምንም ነገር ሄደህ ብትነግረው ጥላቻውን ቢጨምርለት እንጂ የረከሰችዋን ነፍሴ ምንም አያደርጋትም። ምንም ይኸውልህ እኔ አምራን አፈር ልሼ መነሳት እንዴት እንደምችል አሳያለሁ። ለኔ በቂ አይደለም። እሺ የማፍረባ ወይኔ አንቺ ውሻ ወይኔ እንደዛ እንዳልተንከባከብሽው አኮላሸሽው።
አባዬ ግን ለምንድን ነው እስካሁን ያልመጣው? እኔን ቤት አድርሶ ሻንጣዬንም እዚህ አስቀምጦ ላይኩን ነው ማን የደወለልኝ ብሎ ነው ተመልሶ የሄደው። ጋሽ ላይኩን እኮ የናሆም አባት ነው። እና ታዲያ እኔ መጥፎ ነገር አላወራው። ይልቅ አባትሽን እዛ አውቶቡስ ተራ ሳይሆን በደስታ ልጮህ ትንሽ ነበር የቀረኝ። እድሜ ለናሆም አባት። የሁላችንም ህይወት የተቀየረው በናሆም አባት የተነሳ ነው። ከፈጣሪ ቀጥሎ የዚህ ቤት ራስ ናቸው ብል ማጋነን አይሆንብኝም። ሁሉንም ታሪክ አውቃለሁ ልጄ። ድሮም ሰው የሚያስፈልገው ሰው በጠፋ ጊዜ ነው አይደለም እንዴ ናሆሜ? እውነት ነው እናኔ። በእውነት ግን ያ ገጠር እንዴት እንደናፈቀኝ። ለመሆኑ ግን ወንድ አጥር እንዴት ነው? እኔ ቤት በተደጋጋሚ ሽማግሌ ልኳል። ለሱ ስል ሳይሆን ሽማግሌዎችን ላለማስለፋት ስል ነገሩን በርቅ ተቋይቷል። እንዴ እናኔ ይሄ ለምንድን ነው ያልነገርሽኝ? ወንድ አጥር ከስር ተፈቷል እንዴ? ምን ነው ፈራሽ እንዴ? ዝም አትላትም? አደነጋገጧ እኮ እዚህ የመጣ ነው የሚመስለው። እንዴ ነው ማለት ነው? እናኔ ቢ እሺ ትንሽ ወንድልሽ አለው ማለት ከተሻለ አለው። እኔ ውድ ወንድምሽ እያለሁ እንደዚህ በቀላሉ ተስፋ መቁረጥም የለም። ምንም ነገር ሳላደርግ ጽንሱ ኮሊ ውስጥ እያደገ ነው። እና ድሮስ ላያድግ ነበር እንዴ? እንዴ ነው ግን ክትትልሽን እያደረግሽ ነው? ቋንተ እሱ ነው የሚያስጨንቀ እንዴ? አዎ በአሁን ሰዓት በጣም እያሳሰበኝ ያለው የእህቴና ሆድሽ ውስጥ ያለው ያልተወለደው የእህቴ ልጅ ጤንነት ብቻ ነው። ቆይ ግን ለወልዶ ነው ማለት ነው? እና ምን ማለት ነው? ኤሚ መቼም መጥፎ ነገር እያሰብሽ አይደለም አይደል በዚህ ሰዓት? አሁን ግን ለናባዬ ምንም ማስረዳቸው ነገር የለኝም። ከዚህ በላይ ምን ማስረጃ አለሽ? ትንሿ ምንድን ነው የምትለው እንዴ? ይሄ እኮ ከሰርጉ በፊት ቀድመሽ ጥሎሽ ነው ያቀረብሽላቸው። ወንድሜ ደግሞ ስቀልድ ነው እባክሽ። ሆ ልቤን ባንዴ ዝቅ አደረግከው እኮ። አይዞሽ እኔ ራሴ ቀስ ብዬ አስረዳቸዋለሁ። እሺ ማርገዜን ተቀበሉን በል። ቆይ ከኤርሚያስ እንዳረገዝኩ ያወቁ ቀን ሰው ያደርጉኛል? ይሄ ነው ከባዱ። እና አሁን በእናት ነፍሴን አታስጨንቃት። ታዲያ ምን ችግር አለው? ልጁን ከሱ እንዳላረገዝሽው ነግራቸዋለና። ግን ምን ልዩነት ያመጣል? እርግዝናው ያለው እኔ ጋ። መቼም ቀብጣ ያመጣችሁ ጣጣ ነው ብለው እንደማይበሳጩብሽ እርግጠኛ ነኝ። በእርግጥ አባዬ ምናልባት መጀመሪያ አካባቢ ትንሽ ሊናደድ ይችል ይሆናል። አይሆንም ነው እና አባዬ በፍጹም እንዲያዝኑብኝ አልፈልግም። ውራኛ እና ላልናደድኩትም ልትይ ነው? ሲጀምር እኛ ራሱ በአንቺ ጨጓራችን አልተላጣም ልትይ ነው እንዴ? ወይኔ አንተስ ብርታት እንዴ! እኔ ተጨንቄ አንተ እየቀለድክ ነው። ይሄንን ነገር ለኔ ተይው አልኩሽ እኮ። በዛ ላይ እኮ ልጁ አሁንም ድረስ እየተከታተለኝ ነው። እውነትም ኤርሚያስ ከሆነ እየተከታተለሽ ነው እንዴ? ይሄ ልጅ አላበዛውም እንዴ? ናሆሜ ተናደ ከሱ ጋር እንድትጣላ አይደለም ይሄን ነገር እየነገርኩ ያለሁት። ንገሪ፣ ምንድን ነው እያልሽ ያለው? እሺ በቃ ምንም ነገር እኮ አላለኝም። እያስፈራራሽ እንደሆነማ ግልጽ ነው። እንደውም በቃ ይሄንን ርዕስ እንዝጋው። ግድ የለም እንኳን አንቺ ብቻ ከፈትሽልኝ እንጂ እኔ እንዴት እንደምዘጋው በደንብ ነው የማውቀው። ተኛሽ እንዴ አንቺ? አለውና ነይ። በመጨረሻ በእጅሽ ስላስገባሽው ደስ ብሎኛል የኔ ልጅ። እንግዲህ መጨረሻው የደረሰ ይመስላል። ለሁለታችሁም የሰመረ ትዳር እመኝላችኋለሁ የኔ እንቁ። አያቴ ብታይ ምርቃትሽ እንዴት ናፍቆኝ እንደነበር። እስቲ አሁንም መርቂኝ እባክሽ። በጣም ደስተኛ ትመስያለሽ። እንዴ አያቴ ይሄ ደግሞ ምን አይነት ጥያቄ ነው? ለአንድ ሰው የሚያፈቅረውን ሰው ከማግባት በላይ ሌላ ምን ደስታ አለ? ሰርጉ ከ3 ሳምንት በኋላ ነው አይደል? ከ2 ሳምንት በኋላ በዩ። ያ ሁሉም ሰው መዘጋጀቱን ጀምሯል። አንቺ ሳመጣጥሽ ለዛ አይደል አያቴ? እኔ እንኳን ዋናው አመጣጤ ልጄ ድኖ በእግሩ ሲሄድ ማየት ነበር። ይሄው ያንቺም ጸሎት ሰርቶ
ዛሬ አባዬ በእግሩ መሄድ ጀምሯል። የጋሽ ሌኩን ውለታም ሳይረሳ ማለት ነው። ጋሼ ማለት የናሆም አባት ናቸው? አዎ እናናዬ፣ እኔ ጋሼ ብዬ ነው የምጠራቸው። እንዴት አይነት መልካም ሰው እንደሆኑ ብታይ። እዛ ያለው በስልክ ሁሉንም ነገር ነግረሽኝ ነበር። በአካል ብታያቸው ደግሞ አያቴ ከነገርኩሽ በላይ ናቸው። እሳቸው አንድ ሆነው የብዙ ህይወትን የቀየሩ ሰው። በጣም እኮ ነው የሚገርሙት አያቴ። እና ታዲያ ይሄንን ጀግና መቼ ነው የምታስተዋውቂኝ? አሁንማ ተዛመዳችሁ አይደል እንዴ? ምን አስቸኮልሽ? የልጄን ነፍስ ታድጎልኛል። እንዴት አልቸኩል? ዛሬ ማታ አራት ቤት ልጋብዛችሁ አስቤያለሁ። ያኔ ሁሉንም ትተዋወቂያቸዋለሽ። የእናትሽ ጉዳይ ግን በጣም እየገረመኝ ነው። እናትሽ ነው ያልሽው? ገነትን እንጀራ እናት ማለት ከብዶኝ ነው። ምክንያቱም አንድ ቀን ስለሷ ክፉ ነግረሽኝ አታውቂም አይደል? ምን ነው ተሳሳትኩ እንዴ? ገኒ ሁሌም ቢሆን ከእናቴም በላይ ነች። ስለ እህትሽ ግን እስካሁን ምንም ነገር አልነገርሽኝም። ኤደንን እንኳን ታያትና ነይ፣ የእሷን ነገር ብንተው ነው የሚሻለው። ታይ ልጄ፣ እንደሱ አይባልም። የእሷ እናት ለአንቺ ልክ እንደ እናት እንደሆነችልሽ አንቺም ለልጇ ጥሩ እህት መሆን አለብሽ። እራሷ እኮ ነች ሁሉንም ነገር የዘጋችብን። እኔ ቀርቤ ፍላጎቷን ሁሉንም ነገር ለማዳመጥ ሞክሬ ነበር። ሙከራሽን አታቋርጪ። መልካም ነገር እንደዚህ ዝም ብሎ አይገኝም። ስልክ ስደውላት አታነሳም። ለሚያውቀው ጓደኞቿም ስደውልላቸው ከወንድ ጋር ተንጠልጥላ ሞያሌ ጠረፍ ደርሳለች አሉ። ሞያሌ? ኧረ ተይኝ አያቴ፣ የእሷ ነገር እንዲህ በቀላሉ የሚወራ አይደለም። እዛ ምን ትሰራለች? ጠፍታ ወደ ውጭ ልትሄድ ነበር። ምን? ወይ ወንድምየው በጣም አበዛህብኝ እኮ። ቆይ እንዴት ላላምጠው? አቤት አቤት አቤት! ነገር ቢሆን ግን እንደምንም ብለሽ ታላመጪው ነበር። አይገርምሽም? እውነቴን ነው። የምወልደው ልጅ ወንድ ከሆነ ናሆም ነው የምለው። ባይሆን የአባቱን ስም በኔ ብታደርጊው ይሻልሻል። ታዲያ ምን ችግር አለው? ናሆም ለይኩን ይባላል። እኔ ግን ወንድ ከሆነ በረከት ነው የምለው። ለምንድን ነው በረከት የምትለው? ምክንያቱም ለቤታችን ተጨማሪ በረከትን ይዞልን ስለሚመጣ። በነገራችን ላይ በረከት ለወንድ ብቻ ሳይሆን ስሙ ለሴትም ይሆናል። ምን አለበት እና አባዬ እንዳንተ ቢያስቡልኝ። አልገባኝም ግን እንዴ እማዬንም ጭምር ነው እንዴ እየፈራሻት ያለሽው? ቆይ ወንድሜ፣ ለሷስ ቢሆን ይሄን ነገር እንዴት ነው የምነግራት? እባክህን እንወጣዋለን በለኝ። እንወጣዋለን ትንሿ። ሲጀምር ከጎንሽ ነኝ ያልኩሽን ረሳሽው እንዴ? እና ውዷ እህቴ ከዛ አንተ ያልበሰለውን አይደል ያጎረስከኝ? ማለት ነው። ትዝ ይልሻል በልጅነታችን በጣም መጎራረስ እንወድ ነበር እኮ። አንቺማ ነፍስሽ አይማርም። ኦኬ፣ እንጀራው ላይ ጨው ሞጅር ያበላሁህ ነው። 7 ቀን ሙሉ ነበር እኮ አስጠጣኝ ነበር። አባ አንድም ቀን ቤታችን ውስጥ ጸብ ገብቶ አያውቅም ነበር። ያ ጊዜ ግን ተመልሶ ወደ ቤታችን የሚመጣ ይመስልሻል? አላውቅም ናሆም። በዚህ ሰዓት የማውቀው የቤተሰባችን ሰላምና ደስታ እንደጠፋ ብቻ ነው። እኔ ነገሮች እንደተስተካከሉ ነበር እያስኩኝ የነበረው ነው ወይስ ሌላ የደበቅሽ ነገር አለ? አባዬ ዳግምን አባት እንደገደለው ብታውቅ ምን እንደሚሰማ ሳስብ ራሴ ይታመማል። ምክንያቱም አሁንም እኔ በዚህ ጭንቀት ውስጥ ነው ያለሁት። እንዴ ዳ በእንቺ ልጅሽ አንቺ ሞት ሟጣ ይሄ ደግሞ ምን አባቱ ፈልጎ ነው የሚደውለው? ምን ነው መጣው ብለሽኝ ዘገየሽ?
ልጄን ያቅመ ደካማ ስለሆንኩ ምንም የማወርስሽ ነገር የለኝም። ለኔ አንቺ ብቻ ካለሽ በቂ ነው። ይሄ አንቺ ነው ልጄ። ምንድነው አያቴ? መቼም እናንተ የከተማ ልጆች አልማዝ ምናምን ካልሆነ እንዲህ ያለ ደስ አይላችሁ። አረ ይሄ በጣም ያምራል አያቴ። የማን ነው? የወንድ አያትሽ ነው። ወደ ዘመቻ ሲሄድ ለመጨረሻ ጊዜ ሰጠኝ ማስታወሻዬን። የምርሽ ነው አያቴ? ወይኔ እስካሁን እንዴት አቆየሽው? ደሞ አርገሽውም አይቼሽ አላውቅም። እዛው ጦር ሜዳ እያለ መሞቱን ከሰማው በኋላ ከእጅ አውጥቼ ያስቀመጥኩት። ፍቅሩን ሳልጠግብ ስላጣሁት እሱም መርሳት እንጂ ማስታወስ አልፈልግም። ለማንኛውም ቀለበቱ ያንቺ ነው። ምን? እኔ የመውለድ እቅድ ባይኖረኝም ምናልባት ለልጅ ልጅ ይሆናል ብዬ ነበር እስካሁን ያስቀመጥኩት። አሁን ሰዓቱ የደረሰ ይመስለኛል። የማትንቂኝ ከሆነ ይሄንን ቀለበት ባልሽ ካጠለቀልሽ ቀለበት ጋር ልታረጊው ትችያለሽ። የኔ ውዳት እንዲያውም በዚህ ቀለበት ነው ማገባው። እሺ እንዴት እንደማመሰግንሽ አላውቅም አያቴ። በጣም ወድሻለሁ። ይሄ ምንድነው? ኤርሚያስ ስለ ዳግም አባት ሞት ምንድነው የሚያወራው? የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500,000 ብር ጀምሮ፣ ባለ 2 መኝታ ከ840,000 ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ።